ቶሎ ድል አድርገን እንመለሳለን። ስለኔ አትሰብ። ታሪክም አለኝ እኮ የገብርዬው። አዎ ታሪክ መሪዎችና ነገስታትን በደንብ ያስታውሳል። ከነሱ ፊት የሚዋደቁት የነገስታቱ ቀኞች አገራቅኞች ግን በሚገባቸው ልክ አይታወሱም። ይህ ሰው በሚገባቸው ልክ ካልተዘከሩት ባለውለታዎች መካከል ነው። ይህ ሰው የአባቱን መሬት ነጥቀው አባቱን ገድለውበት ሌሎችም እንደሱ ሲበዘበዙ አይቶ ተክዞና ተቆጥቶ በረሃ የገባ ጀግና ነው። ይህ ቆፍጣና ጀግና ምናልባት ከተፈጥሮም ባይሆን በኋላ ካኗኗሩ ወርሶ እንደተዋሃደው ሰውን በቀላሉ የማይቀርብ ነው። የአባቱን መሬት እየተንሰራፉ የሄዱት ባላባቶች ነጥቀው ጉልት አድርገውበት በረሃ ከገባ በኋላ አዳኝ እንደሚሰጋ የዱር አውሬ ሰው በሩቅ እንደሚያስተውል ሲገመግም ነበር የኖረው። በመጀመሪያ የሚያውቀው ልቡን ከፍቶ እንደ ልቡ የሆነበት አባቱ መሬታቸውን ወሰዱባቸው በሚባሉት ሰዎች ከመገደላቸው በፊት ከሰፈሩ ልጆች ጋር ፍቅር፣ የጨዋታ፣ የወዳጅነት የመሰረተበት የልጅነት ዘመኑ ነበር። ከዚያም ጦር ለመወርወር ጋሻ ለመመከት ሲችል አንድ ቀን ወደ ቆላው ወርዶ ከመሰሎቹ ጋር ተቀላቀለ። ግን ይህ የተቆጣ ጀግና እየቆየ እንደተረዳው በጅምላ በረሃ የገባ ሁሉ ተመሳሳይ ሐሳብ፣ ተመሳሳይ ፍላጎት፣ ተመሳሳይ ጠባይና ተግባር አልነበረውም። በየትም እየዘረፈና እየቀማ መኖር የሚፈልጋለ። እንደመነነ ባህታዊ ነገር ዓለሙን ትቶ ከዱር ፍሬ ካውድማ እንደተገኘ ጥራጥሬ ያገኘውን እየቀማመሰ ሕይወቱን የሚገፋ አለ። አርሶም ነግዶም ከራሱ የተደላደለና የተሻለ ኑሮ ያለውን ሁሉ አኗኗሩንም ሕይወቱንም ያለ ምክንያት የሚያጠፋው ደግሞ አለ። በበደል ምሬት ከህብረተሰብ ሸሽቶ ምክንያቱን እስኪያውቅ መፍትሄውን እስኪያገኝ የሚንከራተተው እንደ ራሱ አይነት ያለው ደግሞ አለ። ሁሉም አምሳያውን እየተመራመረ ያሰባስባል። ይህ ሰው እንደ ልጅ ልብ ከፍቶ በሙሉ ይቀበላል። ሲዘጋ ጨርሶ ያርቃል። መሃል መንገድ ግማሽ ስሜት የለውም። ከመጀመሪያውም እያመነታ የሞከረው ጓደኝነት እምነቱን ካቆሰለበት በኋላ የዕድሜ ኩዮቹ በሞሉበት ከተማ ቅርበቱንና ውሎውን ሁሉ ከናካቴው ከልጆች ጋር አደረገ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን የአፄ ቴዎድሮስን ታማኝ የጦር ጀነራል እናነሳለን። ከዚህ ቀደም በማን ነበር መሰናዷችን አፄ ቴዎድሮስ ሽጉጥ ጠጥተው የሞቱበትን ዕለት አስመልክተን ያዘጋጀንላችሁ መሰናዶ ነበር። እንግዲህ ተወዳጁ ታማኙ የጦር አበጋዛቸው ፊት አውራሪ ገብርዬ እና እሳቸው የሞቱት በ3 ቀን ልዩነት ውስጥ ነው። ሚያዝያ ወር ስትመጣ ከሚነሱ ታላላቅ የሀገር ባለውለታዎች መካከል ሁለቱ ጓደኛሞች ዋነኞቹ ናቸው። ቆይ እንዴ አሁን ምንድነው የሰማነው? የአፄ ቴዎድሮስ ጓደኛ እርም ብለው በጓደኛ ተጎርተው ግንኙነታቸውን ሁሉ ከልጆች ጋር አደረጉ አላለም እንዴ? አዎ በመግቢያችን ላይ እንደተጠቀሰው የታንጉት ሚስጥር ጸሐፊ ብርሃኑ ዘሪሁን እንዲያ ብሎ አስፍሮ ነበር። ግን ከዚያ በኋላ እስከ ሞት የዘለቀ ወዳጅነት፣ ታማኝነትና ፍቅር ከአፄ ቴዎድሮስ ጋር ሊመሰርቱ ችለዋል። ዛሬ እኚህን መሃል የማያውቁትን ሲወዱ ከምር የሚወዱትን ሲታመኑ ከምር የሚታመኑትን ታላቅ ሰው እናነሳለን፣ እንዘክራቸዋለን። ፕሮግራማችንን እንደምትወዱት እምነታችን ነው። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ነው በአክብሮት የምንጠይቀው። መልካም ጊዜ። ገብርዬና አፄ ቴዎድሮስን አስመልክቶ ስለተጻፉ መጽሐፍት ሲነሳ በድንቅነቷ በግንባር ቀደምነት የምትጠቀሰው ታሪካዊ ልቦለድ የታንጉት ሚስጥር መጽሐፍ ነች። መግቢያችን ላይ ተንደርድረንባታል። እስኪ ትንሽ የታንጉት ሚስጥር ላይ እንቆይ። በገብርዬ የታማኝነት ስሜት በህልም እንኳን መሸፈት ራሱ እንደ ክህደት የሚቆጠር ነበር። ይህንን ክህደት እንደ ደህና ነገር ለሰው ማውራት ደግሞ ከትዝብት ያለፈ ማመጽ መስሎ ተሰማው። ሰው በሚጠላው ላይ ይሸፍታል። የተበደለ ሰውም ቢያምጽ አይፈረድበትም። በሚወዱትና በሚታመኑት ላይ እንዴት ሲደረግ ይታሰባል? ገብርዬ ተራቆ ባይፈላሰፍም ማንም ሰው አንድ ጠቅላላ ሥርዓት መከተል እንደሚገባው ይሰማዋል።
በጦር ሜዳ ደረቱን አሰጥቶ ልቡን ሰጥቶ የሚዋጋውን ያህል አገር በመበጥበጥ መንደር ለማመስ ለመዝረፍ ወይም ለመፈራትና ለመታወቅ የሚደረግ ሽፍትነትን በጣም ይጠላል፣ ይጠየፋል። ቴዎድሮስን ያመነበት ዋናው ምክንያትም ይኸው ነበር። የገብርዬና የካሳ የጓደኝነት ፍቅር ካሳ እንደሚነግስ እንኳ ሳይታወቅ የተጠነሰሰ ነው። እንደ መሪ ተከባብረው እንደ ጓደኛ ተዋደው መጨረሻቸው ድረስ የዘለቁ ናቸው። የሁለቱ ፍቅር የጓደኝነት ልክ ማሳያ ነው፣ የታማኝነትም ጭምር። ካሳ ነግሶ እንኳ ለገብርዬ የነበረው ፍቅርና ታማኝነት አልተለወጠም። ሲነኩበት የንጉሥ ክብሩን ትቶ ለሱ ዘብ ይቆም ነበር። ሲያጠፋም እንደ ማንኛውም አጥፊ ይጠይቀው ነበር። አፄ ቴዎድሮስ ሥራም ብስጭትን ሲያይልባቸው እየተዳከሙ በመሄዳቸው ባለሟሎች ተቸገሩና እሳቸው ትንሽ ካላረፉ በሽታ ሊወድቃሉና ልጃቸውን መሸሻን ይዘን እሳቸውን ገለል አድርገን ካረፉ በኋላ እንመልሳቸው በሚል ተመክሮ ገብርዬ ካልታከለበት አይሆንም ተብሎ ለገብርዬ ተነገረው። እሳቸውን ለመሻር እስካልሆነ ድረስ እሺ ያለ ገብርዬ ወሬው ካሳ ዘንድ ደረሰ። እነ ገብርዬ በመኳንንት ፊት ተጠየቁ። ጃንሆይ እርሶን ለመጉዳት ሳይሆን እረፍት እንዲያገኙ ብለን ነው አለ ገብርዬ። አንተም ገብርዬ አንተም ገብርዬ እግር ሊወድቆ ይቅርታ ለመነ። አይ ገብርዬ አንተ እኮ የኔ ገብርዬ ነህ። መሸሻ ቢነግስ የራሱን ገብርዬ ነው የሚፈልገው። ጉዳዩም በዚሁ ቀረ። የሁለቱ ፍቅር ግን አልተለወጠም ሲል ስብሐት ገብረ እግዚአብሔር በእነሆ ጀግና መጽሐፍ ነግሮናል። በአፄ ቴዎድሮስ ዙሪያ የተጻፉት የብርሃኑ ዘሪሁን የታንጉት ምስጢርና የአቤ ጉበኛ አንድ ለእናቱ ሁለቱም ግሩም ታሪካዊ ልቦለዶች ናቸው። ለሁለቱም ደራሲያን ቁንጮ ሥራቸው ነው ማለት ይቻላል። ማስተርፒስ የአንድ ደራሲ ታላቁ ሥራው ነው። በዚህ ስሌት የአዲስ ዓለማየሁ ማስተርፒስ ፍቅር እስከ መቃብር ሊሆን እንደሚችለው ማለት ነው። የታንጉት ምስጢር የደራሲው ብቻ ሳይሆን የአማርኛ ስነ ጽሑፍ ማስተርፒስ ነው የሚሉ ጥቂቶች አይደሉም። ይህ ታሪካዊ ልቦለድ እጹብ ድንቅ ነው። መቼቱን የአፄ ቴዎድሮስን ኢትዮጵያ ያደረገው ልቦለድ አስደናቂ ታሪክና ረቂቅ ምናብን ያስተሳሰረ ነው። ብርሃኑ ዘሪሁን የታንጉት ምስጢርን በጻፈበት ወቅት ችሎታው ጣራ የነካበት ወቅት ነበር። በመጀመሪያ የተጻፈው አንድ ለእናቱ በመሆኑ ብርሃኑ ይህንን አንብቦ መጽሐፉ ጥሩ ቢሆንም ሙሉ ለሙሉ ባለመርካቱ የታንጉት ምስጢርን ለመጻፍ ተነሳ። አንድ ለእናቱ ከልቦለድ ይልቅ ታሪክነቱ ይጎላል። የታንጉት ምስጢር ግን የቴዎድሮስን ታሪክ ቀድመን አብጠርጥረ ነው ብናውቅ እንኳን ገና አዲስ ታሪክ እያነበብን እንደሆነ እንዲሰማን የሚያደርግ ምትሃት አለው። ለዚህ ደግሞ ምክንያቱ ብርሃኑ ዘሪሁን መጽሐፉን ሲጽፍ ታሪኩን ሳያዛባ በዛው ልክ ደግሞ ፍጹም አዲስ የሆነ የልቦለድ ታሪክ ፈጥሮ ሁለቱን ግሩም አድርጎ በማጋባቱ ነው። የታንጉት ምስጢር የሚገርም መጽሐፍ ነው። ብርሃኑ ዘሪሁን የታሪካዊ ልቦለዶች አባት የተባለውም ያለ ምክንያት አይደለም። ገብርዬ የቴዎድሮስ የጦር አዝማች ነው። በአሁኑ ኩያው የመከላከያ ሚኒስቴር በሉት። ገብርዬ ደፋርና የውጊያን ስልት የሚያውቅ የቴዎድሮስ ቀኝ ክንድ የነበረና ታንጉትን የዳሩለት ማለፊያ ወታደር ነበር። አክሊሉና ጋረድ ታላላቅ የዘመኑ ሰዎች በገብርዬ ቅናት አድሮባቸው በመረባቸው ውስጥ በማስገባት ከቴዎድሮስ ጋር ለማጣላት ሞክረው ያልተሳካላቸው ሰዎች ናቸው። ቴዲ ገብርዬን በጣም ይወደዋል፣ እንደ ራሱ ያምነዋል። ገብርዬም እንደዛው። ይህን ያህል መቀራረብ፣ ይህን ያህል መተማመን ነበር በመካከላቸው የነበረው። የታንጉት ምስጢር ታሪክ የሚጀምረው ቴዎድሮስ ወደ ጎንደር ሲገቡ ነው። ታንጉትም ከባሏ ጋር አብራ ወደ ጎንደር ትመጣለች። ታንጉት የገብርዬ ሚስት ናት። ቴዎድሮስ ራሳቸው ናቸው የዳሩለት። ታንጉት በጎንደር ሴቶች ውበት ትደነግጣለች። ባሏን የሚያማልሉባት የሚነጥቋት ይመስላታል። በዚያ ላይ ልጅ መጸነስ እምቢ አላት። አዋቂ ቤት ስትሄድ መውለድ የማይችለው ባሏ መሆኑ ተነገራት። እዚህ ጋር ከባድ ውሳኔ ትወስናለች፣ በድብቅ ከሌላ ወንድ ማርገዝ። ይሁን እንጂ ይህንን ስትፈጽም በደብተር አክሊሉ ዓይን ውስጥ ገባች። ደብተር አክሊሉና ቴዎድሮስ አብሮ አደጎች ናቸው። በልጅነት የገና ጨዋታ ላይ ከቴዲ በተሰነዘረች ሩር ደብተራው የዘር ፍሬውን አጥቷል። ደብተራው ማግባት መውለድ አይችልም። በዚህም ቴዲ ላይ የማይበርድ ቂም ይዟል። ቴዲን በተለያየ ተንኮል ለማጥቃት ነገር ሲጎነጉን ነው የሚውለው። ለተንኮሉ የደጃች ክንፉ ልጅ ጋረድ ይተባበረዋል። ሁለቱ ሰዎች ለየቅሉ ቢሆኑ የጋራ ጠላታቸው አስተሳሰራቸው ቴዎድሮስ። አሁን ደግሞ በረከት ደጃቸው ድረስ ሰተት ብሎ መጥቷል። የታንጉት ምስጢር ልቦለዱ በታንጉት ምስጢር እየተዘወረ የመጨረሻው ገጽ ድረስ ይፈሳል።
በጥቂት መነሻ የተነሳች ነገር እንዴት ሀገር ልታፈርስ እንደምትችል ማየት ይቻላል። ትንሽ ምላጭ ሀገር ትላጭ እንዲሉ። በአጠቃላይ በመጽሐፉ ባህል፣ ስነ ልቦናና ታሪክ ተጣጥመው የተሰናኙበት ምርጥ ታሪካዊ ልቦለድ ነው። በነገራችን ላይ ታንጉትና ደብተር አክሊሉ የፈጠራ ገጸ ባህሪያት ናቸው። 1860 ዓመተ ምህረት ነው ሚያዝያ መጀመሪያ አጼ ቴዎድሮስ በመጨረሻ ጦርነት መቅደላ አምባ ሆኖ ሲያዋጋና ሲዋጋ መልእክተኞቹ በተራ በተራ እየመጡ እገሌኮ ወደቀ ይሉታል። ወደቀ ይልና ሐዘን ንዴቱን አምቆ ውጊያውን ይቀጥላል። ደግሞ ይመጡና እንቶኔ ወደቀ ይሉታል። ወደቀ ይልና ሐዘን ንዴቱን አምቆ ውጊያውን ይቀጥላል። መቅደላ በተራራማ ግርማዋ ላይ ሆና የሞት ጥላን ታስተናግዳለች። ከታች በሮጌ ሜዳ ላይ የፈሰሰው የጀግኖች ደም ገና አልደረቀም። በዚህ መሪር ሰዓት ከአፄ ቴዎድሮስ ጎን እንደ ጽኑ ዓለት የቆመው ታማኝ ቀኝ እጃቸው ፊት አውራሪ ገብርዬ ነበር። ገብርዬ ለንጉሡ መጋቤ ብቻ ሳይሆን በጦር ሜዳ የንግሥናቸው ዋስትና፣ በክፉ ቀን ደግሞ ብቸኛው የልብ ጓደኛቸው ነበር። ሮጌ ሜዳ ላይ የእንግሊዝ ጦር በዘመናዊ መሳሪያው ጀግኖችን ሲያረግፍ፣ ገብርዬ ግን ከንጉሡ ፊት እኔ ልሙት ብሎ ወደ ጥይቱ ማዕበል ተወረወረ። የገብርዬ መውደቅ ለቴዎድሮስ ከሰማይ መውረድ በላይ ከባድ ነበር። አፄ ቴዎድሮስ የጀግኖቹንና የጓደኞቹን በየሰዓታቸው ለያዙት ዓላማ መሞታቸው ሲያሳዝነውና ሲያናድደው ቆየና በመጨረሻ ፊት አውራሪ ገብርዬ ወደቀ አለው መልእክተኛው። ገብርዬ ሞተ አለ ካሳ። አሁን ሞቱ። ገብርዬ ቀኝ እጄ ተቆረጠች፣ አሁንስ ለኔ ምን ቀረኝ ብለው ንጉሡ በምሬት አለቀሱ። የገብርዬ ሬሳ በሮጌ ሜዳ ላይ መቅረቱ የቴዎድሮስን ልብ ሰባበረው። ንጉሡ በመቅደላ ግንብ ላይ ሆነው በዙሪያቸው የቀሩትን ጥቂት ጀግኖች አዩ። እነ ራስ ባሪያውና ሌሎችም ታማኝ አዝማቾች በቆራጥነት ቆመዋል። ሆኖም ቴዎድሮስ የገብርዬ ሞት ሲያዩ የኢትዮጵያ አንድነት ሕልም በደምና በክህደት እየተሸረሸረ መሆኑን ተረዱ። በዚህ አስጨናቂ ሰዓት ንጉሡ አንድ ያልተጠበቀ ውሳኔ አስተላለፉ። እነዚህን ነጮች ያሰርኳቸው ክብሬን እንዲያውቁ እንጂ እንዲሞቱ አይደለም ብለው የታሰሩትን እንግሊዛውያንና ሚስዮናውያን በሙሉ እንዲፈቱ ትእዛዝ ሰጡ። በሞት አፋፍ ላይ ሆነውም እንኳ የገብርዬን መሥዋዕትነት በጭካኔ ሳይሆን በንጉሣዊ ልግስና ከፍ ለማድረግ መረጡ። እስረኞቹ ተለቀው ሲሄዱ ናፒየር ግን በክፋት ያለምንም ቅድመ ሁኔታ እጅህን ስጥ የሚል ትዕቢታዊ መልእክት ላከ። ገብርዬም ባጣሁበት ምድር ለእናንተ ባሪያውን ያልሰጥም ብለው ተገዘቱ። ንጉሡ አሁን ከምድራዊ ድርድር ተስፋ ቆርጠዋል። ንጹሕ ነጭ ልብሳቸውን ለበሱ። ሽጉጣቸውን አውጥተው ሲመለከቱ ያ ሽጉጥ በንግሥት ቪክቶሪያ የተላከላቸው ስጦታ ነበር። ቴዎድሮስ ፈገግ አሉ። የሰጣችሁኝን መሳሪያ ለክብሬ ማቆያ አደርገዋለሁ የሚሉ ይመስል ነበር። በዙሪያቸው ያሉት ወታደሮች የንጉሡን ፊት ሲያዩ የሞት ሳይሆን የዘላለም ሕይወት ብርሃን የታየባቸው ይመስል ነበር። ቴዎድሮስ በመጨረሻ ሰዓት ወደ ገብርዬና ሮጌ ሜዳ ላይ ወደ ወደቁት ጀግኖች አመሩ። ቴዎድሮስ ሽጉጣቸውን ወደ አፋቸው አቀኑ። እጄን ለእናንተ አልሰጥም የሚል የመጨረሻ ቃል አስተጋባ። ፊት አውራሪ ገብርዬ ለእኔ አዘጋጅቶ ሊጠብቀኝ ነው አለና ካሳ ሽጉጡን ጠጥቶ ሞተ። የቴዎድሮስ ደም በመቅደላ አፈር ላይ ሲፈስ የገብርዬና የጀግኖቹ መሥዋዕትነት የኢትዮጵያ አንድነት ዘር ሆኖ ለዘላለም ተዘራ። የተቀረው ዝምታ ነው ሼክስፒር እንዳለው። ፊት አውራሪ ገብርዬ የጋይንት ሰው ናቸው። ሙሉ ስማቸው ገብረ ሕይወት ጎሹ ነው። እጅግ የተደነቁ ስመጥር የጀግኖች ጀግና ነበሩ። የታንጉት ምስጢር በተሰኘው ታሪካዊ ልቦለድ መጽሐፍ እንደተገለጸው ፊት አውራሪ ገብርዬ ወላጆቹን በሙሽርነቱ ጊዜ በተፈጠረ ግጭት ካጣ በኋላ ወደ ጫካ ገባ። የቋራውን ጀግና የካሳ ኃይሉን ዝና ሰምቶ ወደሱ ሄደ። ተገናኙ። ከዚያም በጣም የሚዋደዱ ጓደኛሞች ሆኑ። ገብርዬ የካሳ ቀኝ እጅ ሆነ። ከሽፍትነት ዘመናቸው ጀምሮ ታማኛቸው ናቸው። የእንግሊዝ ጦር ወደ ኢትዮጵያ በዘመተበት ወቅት የአፄ ቴዎድሮስ ጠቅላላ የወታደር ብዛት ተመናምኖ ከ5000 እስከ 6000 ብቻ የሚገመት ነበር። በመቶ ሺህ ይቆጠር የነበረው ወታደራቸው በዚህ ወቅት የለም። በአንጻሩ የእንግሊዝ ደግሞ ዘመናዊ መሳሪያ የታጠቀ 12000 ገደማ የሚደርስ ነበር። ይህንን የእንግሊዝ ጦር 5000 ገደማ የሚሆን ወታደር እየመሩ ይገጥሙ ዘንድ ገብርዬ ተጠሩ። ገብርዬም አንድም ለአገራቸውም አንድም ለንጉሳቸው እስከ ሞት የታመኑ ናቸውና
ስናድር አንግቶ መድፍ ጎትቶ በዘመናዊ የጦር መሳሪያ ታጥቆ የመጣውን የእንግሊዝ ሰራዊት በጦርና ጎራዴ ለመዋጋት ሳያንገራግሩ ዘመቱ። ገብርዬ በወርቅ ጥምዝ ያጌጠ የሐር ቀሚሳቸውን እንደለበሱ ባለሜጫ ሾተል በወርቅ ያጌጠ ጋሻ አንግተው ሁለት አፋጭ ጦር ይዘው ገብሬ ፈሪ ጅራት ብለው በንጉሠ ነገሥቱ ፊት ፎክረው ነው ወደ ሮጌ ዘመቱት። ሽበት ጸጉራቸውን የወረረው የጀግኖቹ ጀግና ገብርዬ የጠገበ ፈረሳቸውን ቼ ብለው በሮጌ ውጊያ መሃል ለመሃል በመሰለፍ ገጠሙ። ኋላ ቀር የጦር መሳሪያ የታጠቀ በቁጥርም አነስተኛ የሆነ ወታደር ይዘው የስቅለት ቀን በጀግንነት እየተዋጉ ሳለ ሮጌ ላይ ገጥሞ ሲዋጉ ተሰዉ። የገብርዬ ፈረስም ጌታውን አልከዳም፣ አብሮ ተሰውቶ ከጎናቸው ተኛ እንጂ። ገብርዬም ለሀገር ክብርና ፍቅር በዕለተ ስቅለት ልክ እንደ ክርስቶስ ራሳቸውን ሰጡ። ምናልባትም ማሸነፍ እንደማይችሉ ቢያውቁም 700 ገደማ ወታደር አብሮአቸው ተሰዋ። 120 ገደማ ቆሰለ። ከእንግሊዝ የቆሰለው 20 ብቻ ነበር። የገብርዬ ልብሳቸውን ባሻ ፈለቅ ወይንም ካፒቴን ስፒዲ ለበሰው። ጋሻቸውን አነገተ፣ ጦራቸውንም ያዘ። የጦራቸውን መሸነፍ በመነጥር ይመለከቱ የነበሩት ንጉሥ የገብርዬን ሞት ግን ዘግይተው ሰሙ። ምርዶውን ሲሰሙም ልክ ዮሐንስ የኢየሱስ ክርስቶስን ስቅለት ሲመለከት ወዮ ወዮ ብሎ እንዳለቀሰውና አንጀቱን እንደ እሳት እንደነደደው የመይሳው ልጅም እንባቸው ባንገታቸው እስኪወርድ የእናቴ ልጅ ጓዴ የእናቴ ልጅ ጓዴ እያሉ አለቀሱ። መቅደላ አምባ ላይ ባሉት ሰፈሮች ዋይታና ለቅሶ ሆኖ አደረ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ፊታውራሪ ገብርዬን አንስተን ዘክረነዋል። በ1860 ዓመተ ምህረት የስቅለት ዓርብ ዕለት ሚያዝያ 3 በሎርድ ናፒየር የሚመራው የእንግሊዝ ሰራዊትና የአጼ ቴዎድሮስ ሰራዊት በመቅደላ ተራራ ስር በምትገኘው ሮጌ በምትባል ስፍራ ላይ ጦርነት ገጥመው የአጼ ቴዎድሮስ የጦር አዛዥ የነበሩት ፊታውራሪ ገብርዬ ሞቱ። እኛም ሚያዝያ ላይ ነንና ሚያዝያ 3 ስቅለት ቀን ሕይወታቸውን ያጡትን ፊታውራሪ ገብርዬን በተከታተላችሁት መልኩ ዘክረናቸዋል። መሰናዷችንን እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።